አባ እንጦንስ የኖረበትን ቦታ ብታዩት ትቢት ይልቃችሁ ነበር። እኔ ሰሞኑን ግብጽ እጄ ትቢት ለቆኝ ነው የመጣሁት። በደንብ አድርጎ ትቢት ለቆኝ ማለት ነው። እንደው አሁን እኛ መነኩሴ ተብለን ደግሞ እንደው በጣም ግርም ምን ያለ አባ እንጦንስ የነበረበትን እንደውም አንድ መምህር ምን አሉ፣ አባ እንጦንስ ያለበት ቦታ አጠቃላይ አንድ ሀገር ምን እንደው አዲስ አበባን እንኳን 1 3 4 የሚያህል ሀገር ውሃም የለም ዛፍም የለም እና እኔ እንደው ባይሆን ወፍ የለም እናንተ አልኩኝ። እና አንድ መምህር ምን አሉ፣ ምን ልጠጣ ነው የምትኖረው እዚህ ምንም የሌለበት ምድረ በዳ ደግሞ ከዚያም ደግሞ አሁን በእግር የሚወጣው 1500 ደረጃ ነው። ከዚያ ወጥቶ ዋሻ ውስጥ ነው የተቀመጠው ማለት ነው። ከዚያ ወጥቶ እና ደግሞ መነኩሴ ሲባል ልኩ ይሄ ነው። እና እሱ አባ እንጦንስ አንድ ጊዜ ከተማ ወጣ እና ምእመናን ከአባታችን እንባረክ ብለው ላዩ ላይ ሲፈሩ ተንጫጩና ደቀ መዛሙርት ተውቶቶ አባታችን ላይ አትንጫጩ እሱ ባይታዊ ነው አሉ። ምን ብሎ መለሰ መሰላችሁ? ተዋቸው፣ ይህ እኮ የክርስቶስ በጎች ድምጽ ነው፣ ያጋንንትን ድምጽ እንኳን ችዬ ኖር ያለው ብሎ ተናግሯል ማለት ነው። ወደ ፈተና አታግባን ማለት ምን ማለት እንደሆነ ታውቃላችሁ? ወደ ፈተና አታግባን አባቶቻችን ሲተረጉ ፈተና የተባለ ችግር ፈርተው ክርስቶስን የሚከዱበት ቀን ነው ይላሉ። መጸለይ ያለባችሁ እምነት በፍከራ በግርግርታ አይያዝም። እምነት በጸሎት በትህትና ነው የሚጸናው። የኛ ሃይማኖት አይበጠስም አይጠፋም እንደዚህ ስላል የምናቆመው ነገር የለም። እንደ ቸርነት ማረን በማለት ነው። የእግዚአብሔርን ረዳትነት በምድር መሳካት የሚለካ ሰው ብዙ አለ። እግዚአብሔር ሕፃናት ሲታረዱ እሺኛ በኃጢአታችን ነው አልን። ሕፃናት ሲታረዱ ለምን ይላል? ለዚህ መልሱ ምንድነው? ነፍሰ ጡሮች ሲገደሉ እግዚአብሔር የት አለ የሚል ሰው አለ። እኛ ምን እናውቃለን? በእግዚአብሔር ፍትህ ገብታችሁ መከራችሁን አትዩ። እንዲያው አባ እንጦንስ አንድ ጊዜ እግዚአብሔር ሆይ ክፉውን ሰው ሀብታም ታደርጋለህ፣ ደጉን ሰው ድሃ ታደርጋለህ፣ በጎውን ሰው ቶሎት እድሜውን ታሳጥራለህ፣ ጨካኝ ሰዎችን ደግሞ እድሜ ትጨምራለህ፣ ፍርድህ ምንድነው ብሎ ጠየቀው። እንጦንስ ዝም ብለህ የራስክን ኑሮ ኑር አለው። የራስክን ኑሮ ኑር፣ እሱን እግዚአብሔር ያውቃል። ያ ማለት ምን ማለት ነው? አይ መጠየቅ አትችሉም። ኦርቶዶክስ ተቀበል ነው እንጂ ምክንያት አትወድም ማለት አይደለም። አይሆንልህም ነው። የእግዚአብሔርን ፍርድ ካወቅ ወይ ራስህ እግዚአብሔር መሆን አለብህ